ኢትዮጵያ ለዓመታት ከአርብቶ አደሩ የዕለት ፍላጎት ሳይሻገር ታጥሮ የነበረውን የእንስሳት ሀብት ልማት ዛሬ ላይ በንቅናቄዎች ጭምር በመደገፍ የማህበረሰቡ የኢኮኖሚ መሰረት መሆን ወደሚያስችል መስመር እየመራችው ነው። ለዚህ የታየው የመንግስት ቁርጠኝነት ደግሞ እንደ ሌማት ትሩፋት ያሉ ኢኒሼቲቮችን በመቅረጽ ሀገራዊ የጉዞ መልክ እንዲኖረው አስችሎታል። ይህንን ሀገራዊ ጥረት ወደ አህጉራዊ ማዕቀፍ ማሳደግ የሚችልና ትኩረቱን የአርብቶ አደሩን ገበያ ልማት ላይ ያደረገ ፎረም በአዲስ አበባ እየተካሄደ ነው። ፎረሙ የአርብቶ አደሩን ማንነት በራሱ መሰረት ባደረገ መልኩ ሐሳቦች የተንሸራሸሩበት ሲሆን ልማትን ማስተሳሰር ላይ የተነሱ መልእክቶችም የአንድ ወገን ጥረት መና እንዳይሆን ድርሻ ያላቸው ናቸው። የሚነሱ ድርቅና ችግሮችንም ጋር ተያይዞ የተለያየ ጊዜ እንደዚህ አይነት ችግሮች ሲያስቸግሩ ነበር። ሆኖም ግን ይሄንን ከመቋቋም አንጻር ሬዚሊየንስ ቢልድ ከማድረግ አንጻር አንደኛ ኢትዮጵያ በአርብቶ አደር አካባቢ የውሃ ችግሮችን ለመፍታት ብዙ የውሃ ጉድጓዶች ማይክሮ ዳም የምንላቸው ቢርካ የምንላቸውን በዚህ አርብቶ አደር አካባቢዎች ላይ የተቆፈሩ ሲሆን ከዛም አልፎ ደግሞ እነዚህ ትንንሽ ግድቦችን ተከትለው ደግሞ በቆላማ አካባቢዎች ላይ በመስኖ መኖን ማምረት መቻል እነዚህ የግጦሽ ቦታዎችንም ደግሞ ከማሻሻልና ምርታማነታቸው ከማድረግ አኳያ እየተሰሩ ያሉ ስራዎች አሉ። ይህንን ሆነ ማድረግ የሁሉንም የነቃ ተሳትፎና ቁርጠኝነት እንደሚፈልግም በመድረኩ ተነስቷል። ለዚህ ደግሞ በፎረሙ የተገኙ የተለያዩ ሀገራትና ተቋማት ተወካዮች ዝግጁነታቸውን አረጋግጠውልናል። ቻድ የተለያየ የእንስሳት ሀብት አላት። ይህ ፎረም ለእኛ በጣም ወሳኝ መድረክ ነው። ምክንያቱም ወደ ሀገሬ ቻድ ስመለስ ከስራ ባልደረቦችና ሚኒስትሮች ጋር እወያያለሁ። በዚህ ፎረም ላይ የተላለፉ ውሳኔዎች እንዲጠበቁና እንዲተገበሩ ለማድረግ እሞክራለሁ። About this discussion session, especially the one now with the minister. የዚህ ውይይት መድረክ በዋነኛነትም ከሚኒስትሮች ጋር የነበረው በአፍሪካ የአርብቶ አደሩ ልማት ላይ ቁርጠኝነታቸውን ያሳዩበት ነበር። ጠቃሚው ዘርፍ ስለመሆኑ ሁላችንም እንስማማበታለን። እኛም በልዩነት ከተለያዩ የአፍሪካ ሀገራት ጋር ትኩረት ሰጥተን እንሰራለን። በዚህ ረገድ ኢትዮጵያ የራሷ የልማት እቅዶችን መሰረት በማድረግ አርብቶ አደሩን ቅድሚያ ተጠቃሚ የሚያደርጉ መሰረተ ልማቶችን እያስፋፋች ስለመሆኑም ተጠቅሷል። ይህም ቅድሚያ የዜጎችን ተጠቃሚነት ማረጋገጥን መሰረት ያደረገ እውንም ተደራሽ እየሆነ ያለ ተግባር ነው። አርብቶ አደሮች በአጠቃላይ አገርን ክሮስ አድርጎ የሚሄዱ ናቸው እና ለዛ አብሮ መስራት የሚፈልጉ ብዙ ነገሮች አሉ። ልማቱ ራሱ በጋራ በሁለቱም ሳይድ ካለማ ሰዎች ሙቭ ሲያደርጉ የጥል መሰረት ይሆናል። ብዙ ጊዜ እንደምታውቁት ኮንፍሊክቶች ይነሳሉ አርብቶ አደር አካባቢ። ሰው ልማትን በጋራ ማልማት የሚለው ነገር አንዱ ቁልፍ ጉዳይ ነው። ሁለተኛ በሽታ መከላከልም በጣም አንዱ ቁልፍ ጉዳይ ነው። ቢኮዝ ድንበር ዘለል በሽታ የምንላቸው አሉ። ኢትዮጵያ ተከላክላ ኬንያ ካልሰራች ምንም አይነት ዋጋ የለውም። ይሄም የጋራ መስራት ነገር አለ። እነኚህን አብረን ለመስራት የፋይናንሻል አቅርቦቶችንም እንደዚሁ አብሮ ማሻሻል፣ የኢንሹራንስ ሲስተም መዘርጋት፣ የእንስሳት ልየታ ስራዎችን መዘርጋትና ወጥ የሆነ ስታንዳርዶችን ኖሮ ለመነጋገድም በሚያመች መልኩ መነጋገድ ያስፈልጋል። ዘርፉ የሚፈልገውን ትኩረት መስጠት ከተቻለ ወደ ዲጂታል የቁጥጥርና የትስስር ማዕቀፍ ማምጣት እንደሚቻል የሚጠቅሱት ደግሞ የአፍሪካ ልማት ባንክ ተወካይ ናቸው። አፍሪካ ካላት ወጣት የሰው ኃይል ጋር በማስተሳሰር የፋይናንስ ምንጭ እንዲሆን ማድረግ የአፍሪካ ልማት ባንክ ከዚህ ጉባኤ የወሰደው የቤት ስራ ነው። ይህ ዘርፍ ለወጣቱ የሚያስፈልግ ነው። አሁን ደግሞ በዲጂታል ቴክኖሎጂ መታገዝ አለበት። ያኔ ሁሉም በንቃት ይሳተፋል፣ ይበልጥ ከገበያው ጋር ትስስር ይኖረዋል። የዲጂታል መሰረተ ልማቱም መረጃ በአግባቡ ለማግኘት ያስችላል። ከኛ ከባንክ በኩል ፕሮጀክቶችን በመቅረጽ እንዴት በዚህ ዘርፍ ወጣቱን መደገፍ እንዳለብን እያየን ነው። ምን መስራት እንዳለባቸውና ምን እንደምንደግፋቸው ማተኮር አለብን። ኢትዮጵያ በቁም እንስሳት ንግድ ላይ ህገወጥ እንቅስቃሴን ለመግታት ከሚወሰዱ የመፍትሄ እርምጃዎች ባሻገር የማዕከላዊ ገበያውን ስህበት ማሳደግ ላይ ትኩረት አድርጋለች። መድረኩም ለዚህ መሰሉ ስራ ላቅ ያለ ሚና አለው። የተለያዩ ሀገራት የሚኖሩ ሰዎች የኛው እዚህ የሚኖር በቦረና የሚኖረው ሰሜን ኬንያ ውስጥ ይኖራል፣ በሶማሌ ክልል የሚኖር እዛም ይኖራል። የእንስሳት እንቅስቃሴዎች አሉ እና በአብዛኛው እንደተባለው በህገወጥ መንገድ እንስሳቶቹ በሁሉም አቅጣጫ በሰሜንም በምዕራብም በደቡብ ማለት ይችላል ወደ ጎረቤት ሀገራት የሚሄዱበትና በጎረቤት ሀገራት በኩል ደግሞ ወደ ገበያ የሚቀርቡበት ሁኔታ ነው ያለው። እነኚህን
ሃርነስ ለማድረግ ወደ ማዕከላዊ ገበያ ለማምጣት አንደኛ የነኚህ የኳራንቲን ስራዎች በጣም ወሳኝነት ነው። የገበያ ትስስርን ማድረግና ሞቢላይዝ ማድረግ በጣም ትስስር ነው። ከዚህ በፊት ትልቅ ቁልፍ ሆኖ የነበረው የኤክስቼንጅ ሬቶችም ችግር ነበረ። እነዛም አሁን ተሻሽሎ በጥሩ ሁኔታ ነው ያለው። እነኚህ ነገሮች እንደ ፋክተር የምናነሳቸው ናቸው። አፍሪካውያን በመሰል የትስስር መድረኮች ጸጋን አውጥተው በመጠቀም የአህጉሪቱን የብልጽግና ጉዞ ማፋጠን እንደሚችሉም ተመላክቷል።